እውቁና ተወዳጁ አርቲስት ሰለሞን ቦጋለ ከፊንቴክ ኢንቨስትመንት ጋር በተገናኘ ወደ እስር ቤት መግባቱን ታስታውሳላችሁ ብዬ አስባለሁ ብዙዎቻችሁ። ታዲያ አርቲስቱ በእስር ቤት ያልተጠበቀ ነገር ገጥሞታል። ከባድ የሚባል የጤና እክል ውስጥ እንደሚገኝ ነው መረጃዎች የሚጠቁሙት። በጣም አሳሳቢ ደረጃ ላይ ነው ሲሉ የአንዳንድ ምንጮች እየጠቆሙ ነው። ለመሆኑ ሰለሞን ምንድነው ያጋጠመው? እስር ቤት ላይ ምንድነው የተፈጠረው? አሁን ያለበት የጤና ሁኔታስ ምን ይመስላል የሚለውን ካገኘነው መረጃ ተነስተን ልናጋራችሁ እንፈልጋለን። የሰለሞን ቤተሰቦችና የቅርብ ወዳጆች ሶል በመታመም ምክንያት እያሳለፉት የሚገኙት ፈታኝ ጊዜስ እንዴት ያለ ነው የሚለውንም አብረን የምናነሳው ነው የሚሆነው። ከዚህ በተጨማሪ ከሰለሞን ጋር ወደ እስር ቤት የገቡት አርቲስት ይገረም ደጀኔና በበጎ ስራዎቹ የምናውቀው ወንድም ካሊድ ከፊንቴክ ኢንቨስትመንት የተረከቡትን መኪና ለፖሊስ ባለማስረከባቸው ምክንያት በጣም ከባድ የሚባል መዘዝ እንደገጠማቸው ነው የሰማነው። ምንድነው ያጋጠማቸው መዘዝ? አሁንስ ተፈታ ወይስ ደግሞ በዚያው በችግሩ እንደቀጠለ ነው የሚገኘው የሚለውንም አንስተን ወደ እናንተ እናጋራለን ማለት ነው። ብዙዎቻችን የምንወደው የምናደንቀው አትሌት ኃይሌ ገብረስላሴ አዲስ የስኬት መንገድ ጀምሯል። በደብረ ብርሃን አዲስ ሆቴሉን እንዳስመረቀ መረጃዎች እየወጡ ይገኛሉ። ከስፍራው የምረቃ ፕሮግራሙ ምን ይመስል ነበር? በምን አይነት መንገድ ተጠናቀቀ? ኃይሌ ደብረ ብርሃን ከባለቤቱ ጋር ከገባ በኋላ የገጠመው ልዩ ሰርፕራይዝ እና ስጦታም አለ ተብለናል። ምንድነው ይህ ስጦታ የሚለውንም እንዲሁ እናነሳለን። የሆቴሉንም የምረቃ ፕሮግራም የነበረውን ሂደት እናጋራችኋለን። ወደ እናንተ ከምናደርሳቸው ሰሞንኛ አነጋጋሪ ጉዳዮች መካከል ይሄኛው ይገኝበታል። ቃሉ ፑቲክ በሚል መጠሪያ በቲክቶክ በርካታ መነቃነቆችን የፈጠረው ወጣቱ አዳዲስ የሚባሉ የልብስ ዲዛይኖችን በማሳየት በዓለም አቀፍ ደረጃ ትኩረት የሳበ ኢትዮጵያዊ ወጣት ሆኗል። ይህ ወጣት ታዲያ አሁን በጣም የሚያስደስትና ያልተጠበቀ ሰርፕራይዝ እንደገጠመው ነው የሰማነው። በዓለም አቀፍ ደረጃ ትልቅ ቦታ ሊያደርሰው የሚችል የሥራ እድል እንዳገኘ ሰምተናል። ምንድነው እንልና የወጣቱን የሥራ ሂደቶች በአጠቃላይ የቃኘን ወደ እናንተ እናደርሳለን። እነዚህና ሌሎች ሰሞንኛ አነጋጋሪ ሆኑ ክስተቶችን ሰብሰብ አድርገን ነው ከናንተ ጋር ቆይታ የምናደርገው። እንደምን ሰነበታችሁልን? የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን እንግዲህ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትመለከቱን ሁሉ እናመሰግናችኋለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን ነው እንዲህ የዳሰሰ የሚያቀርብላችሁ። ስለዚህ ከዝግጅታችን ዛሬም ቁም ነገሮችን እንድትጨብጡ እስከ መጨረሻው እንድትከታተሉን በአክብሮት ነው የምንጋብዘው። ድንገት ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም እንዲሁ ኮሜንት ላይ ጻፉልን። እንደተለመደው ጌታቸው ላይ ደግሞ መሰናዶቹን ወደ እናንተ አደርሳለሁ። ወደ ዝግጅቶቹ እንሻገር። በማህበራዊ ሚዲያ ላይ በጣም በርካታ ተከታዮችን በማፍራት ልዩ ልዩ ሃይማኖታዊ ጉዳዮችን በመቃኘት ወጣቶችን በማስተማር ስነ ምግባር እንዲኖራቸው ክርስቲያናዊ የሆኑ ሐሳቦችን በማንጸባረቅ የምናውቀው ወጣቱ ዲያቆን ፈለገ አትናቴዎስ የጋብቻ ስነ ስርዓቱን እንደፈጸመ በትናንትናው ዕለት የወጡ ልዩ ልዩ ፎቶዎችና ቪዲዮዎችን እየተመለከትን ነበር። ከዚህ ቀደም እንግዲህ ፈለገ በማህበራዊ ሚዲያ ላይ አነጋጋሪ የተባሉ ክስተቶችን ሲያደርግና ሲከውን እንደነበር እናስታውሳለን። ብዙ ተከታዮችን ማፍራት ችሏል። ከዚህ ባለፈ በተለያዩ ቪዲዮዎቹ ላይ በቲክቶክ በኩል በሚያጋራቸው ቀጥታ ስርጭቶችም ጭምር ስለ እጮኛው አንዳንድ ነጥቦችን ሲናገር እንሰማ ነበር ከዚህ በፊት። አሁን የመጨረሻው ሰዓት ደረሰና የጋብቻ ስነ ስርዓቱን በእንዲህ ባማረ መንገድ መንፈሳዊ በሆነ ስርዓት አከናወነ ማለት ነው። በሰርግ ስነ ስርዓቱ ላይ በጣም በርካታ እንግዶች፣ የሃይማኖት አባቶች፣ ወዳጆቹ፣ ቤተሰቦቹ ተገኝተው ነበረ። በጣም ደስ የሚያሰኝ የሰርግ ፕሮግራም እንደነበረም ነው እየተነገረ የሚገኘው። ብዙ ሰዎችም እንኳን ደስ ያለ፣ እንኳን ለዚህ ክብር አበቃህ እያሉ የደስታ መልእክቶችን እየላኩለት ነው የሚገኘው ለፈለገ። እኛም እንኳን ደስ ያለ ልንለው እንፈልጋለን። እንግዲህ ወጣቶች ጋብቻ ፕሮግራማቸውን በሚያደርጉበት ጊዜ በእንዲህ አይነት ሃይማኖታዊ ስርዓቶች ካደረጉ የወደፊት የትዳር ህይወታቸው ያማረ እንዲሆን፣ ስርዓት ያለውና በታማኝነት የተገነባ እንዲሆን ትልቅ አስተዋጽኦም ያበረክታል ነው የሚባለው። በተለያየ መንገድ እንደሚነገረው ከሃይማኖታዊ እይታው በተጨማሪ ማለት ነው ለወጣቶች የትዳር አብሮነትና መዝለቅ በጣም ትልቅ
ቫልዩ እንዳለው ነው የሚመሰክሩት ማለት ነው። ሰዎች እንግዲህ በእስልምና ይሁን በክርስትና በተለያየ የሃይማኖት ስርዓት ውስጥ የሚገኙ ሰዎች ሃይማኖታዊ የጋብቻ ስነ ስርዓት ሲያደርጉ በወጣቶቹ ላይ የሚፈጥረው ስሜት ከዚያ ውጪ በፈጣሪ ፊት አግብቼሻለሁ ስለዚህ አልለይህም የሚለው የጸና ቃልና እምነት እንዲኖረው ስለሚያደርግ በጣም ጥሩ ነውና ሊበረታታ የሚገባ ነገር ነው ተብሏል። በድጋሚ ፈለገ እንኳን ደስ ያለ። ተከታዮቹ መረጃዎቻችንን እንቀጥል። ስለ ሻለቃ አትሌት ኃይሌ ገብረስላሴ ከሰሞኑ የልደት በዓሉን አስመልክቶ የተለያዩ መረጃዎችን ሳጋራችሁ እንደነበር ታስታውሳላችሁ ብዬ አስባለሁ። እንግዲህ ሻለቃ አትሌት ኃይሌ ገብረስላሴ በዓለም አቀፍ ደረጃ በጣም የታወቀ የተወደደ የማይታመኑና እስካሁን ድረስም ያልተነኩ ማንም አትሌት አድርጓቸው የማያውቁ ዓለም አቀፍ አትሌቲክስ ወይም ደግሞ የሩጫ ሪከርዶችን በመሰባበር የሚታወቅ ነው። በልዩ ልዩ ዓለማት ላይ እንዴት እንደሚያከብሩት እንዴት እንደሚወዱት ከኢትዮጵያ ወጥቶ በአውሮፓ፣ በአሜሪካ፣ በላቲን፣ በኤዥያና በሌሎቹ ዓለም አቀፍ ሀገራት ላይ በሚሄድበት ጊዜ ምን አይነት ክብር እንደሚሰጡት ሚዲያዎቻቸው ስለ ኃይሌ ዘገባቸውን በማቅረብ እንዴት እንደሚጥለቀለቁ ስነግራችሁ ነበር። ይህ ብቻ አይደለም። አንዳንድ ቦታዎች ላይ ጭራሽ አጎን ብሰው አክብረው በጣም በሚያስደስት መንገድ ያላቸውን አድናቆትም ጭምር የሚገልጹለት ሰዎች እንዳሉ እናውቃለን። አገር ውስጥም ቢሆን ኃይሌ ገብረስላሴን አብዝተው የሚወዱ አብዝተው የሚያደንቁና የሚያከብሩ ሰዎች ማአት ናቸው። እኔም በግሌ በጣም ከመወዳቸውና በግንባር ቀደምትነት ከማስቀምጣቸው ሰዎች መካከል ነው ኃይሌ ገብረስላሴ። እንደምታውቁት ከአትሌቲክሱ ባሻገር እንግዲህ በሆቴልና ቱሪዝም ዘርፉ በጣም ትልቅ የሚባል አስተዋጽኦችን ነው እያደረገ የሚገኘው ኃይሌ። ስለራሱ እምብዛም መናገር የማይፈልግ ሰው ቢሆንም ተግባሮቹና ስራዎቹ የሚያሳዩት ግን ለትውልድ ለሀገር የሚጠቅሙና ለወጣቶች እንዲሁም ለዜጎች የስራ ዕድልን መፍጠር የቻሉ ትልልቅ የሚባሉ ፕሮጀክቶችን በመገንባት በማከናወን ላይ የሚገኝ ኢንቨስተርም ጭምር መሆኑን ነው የምናውቀውና ታዲያላችሁ በዚህ የኢንቨስትመንት ስራው ላይ አሁን ደግሞ አዲስ ነገርን ይዞ ብቅ ብሏል። በደብረ ብርሃን አዲስ ሆቴል አስገንብቶ በትናንትናው ዕለት አስመርቋል። ይሄንን ሆቴል ሰርቶ ለማጠናቀቅ በጣም በርካታ የኢንቨስትመንት አቅምን የሚጠይቅ ነውና ምን ያህል ገንዘብ ፈጀ፣ የምረቃ ፕሮግራሙ ምን ይመስል ነበር የሚለውን እናጋራችሁና ከዚያ አስከትለን ደግሞ በምረቃ ፕሮግራሙ ላይ ለኃይሌና ለባለቤቱ የተሰጠውን ሰርፕራይዝና ስጦታ እንነግራችኋለን ማለት ነው። በታዋቂው አትሌትና ኢንተርፕረነር ኃይሌ ገብረስላሴ ባለቤትነት የሚመራው የኃይሌ ሆቴሎችና ሪዞርቶች ግሩፕ በ1.9 ቢሊዮን ብር ወጪ ያስገነባውን ዘመናዊ ሆቴል በትናንትናው ዕለት ሚያዝያ 15 ቀን 2018 ዓ.ም በደብረ ብርሃን ከተማ በድምቀት አስመርቆታል ይለናል ያገኘነው መረጃ። በደብረ ብርሃን ከተማ አዲስ የተገነባው ሆቴሉ የድርጅቱ 11ኛ መዳረሻ ሆኖ ተመዝግቧል ይለናል የፎቶ ሲሳይ ጉዛይ መረጃም። ይህ ግዙፍ የኢንቨስትመንት ፕሮጀክት በኢንዱስትሪው ከተማ ደብረ ብርሃን ያለውን ከፍተኛ የእንግዳ ማረፊያ ፍላጎት ለማሟላት የቱሪዝም ዘርፉንም ለማነቃቃት ትልቅ ሚናም እንደሚጫወት ነው በምረቃ ስነ ስርዓቱ ላይ የተገለጸው። ሆቴሉ በህንፃ ጥራቱና በውስጡ በያዛቸው ዘመናዊ መገልገያዎች በከተማዋ ቀዳሚ ተጠቃሽ ሆኗል። በ1.9 ቢሊዮን ብር የተገነባው ይህ ሆቴልም ለታላላቅ እንግዶችና ለቱሪስቶች ምቹ የሆኑ 123 መኝታ ክፍሎችን እንደያዘም ነው የተገለጸው። ከዚህም በተጨማሪ 4 የተለያዩ ሬስቶራንቶች፣ የመጠጥ አገልግሎት የሚሰጥባቸው ባሮች፣ ጂምና የሳውና አገልግሎቶችን ያካተተ ነው። ትላልቅ ስብሰባዎችና የማህበራዊ ኩነቶችን ለማስተናገድም የሚያስችሉ 6 ዘመናዊ አዳራሾችም ተገንብተውበታል። የኃይሌ ሆቴሎችና ሪዞርቶች ግሩፕ ባወጣው መረጃ መሰረትም ሆቴሉ በአሁኑ ወቅት ለ200 በላይ ዜጎች ቋሚ የስራ ዕድል እንደፈጠረ ተገልጿል። በቀጣይ ደግሞ በሙሉ አቅሙ አገልግሎት መስጠት ሲጀምር የሰራተኞቹ ቁጥር ወደ 300 ከፍ እንደሚልም ነው የሚጠበቀው። ሻለቃ አትሌት ኃይሌ ገብረስላሴ በምረቃ ስነ ስርዓቱ ላይ እንደተናገረው በቀጣይ በጎንደር በሐረርና በድሬዳዋ ከተሞች የሚገነቡ ሆቴሎችን በማጠናቀቅ ለምረቃ እንደሚያበቃም ተጠቁሟል። ይህም ድርጅቱ በሀገር አቀፍ ደረጃም ያለውን የኢንቨስትመንት አሻራ ይበልጥ እንደሚያሰፋውም ታምኖበታል። ከኢትዮጵያ ውጪ ኃይሌ ሆቴል በሌሎች የአፍሪካ ሀገራትም ለማስፋት
እንቅስቃሴ እንደተጀመረ ተነግሯል። አዲሱ የደብረ ብርሃን ኃይሌ ሆቴል በእንዲህ አይነት መንገድ እየተመረቀ ባለበት ታዲያ በደብረ ብርሃን የሚገኙ ልዩ ልዩ እንግዶችና ኃይሌ ገብረስላሴን ከነ ባለቤቱ የሚወዱ የሚያከብሩ ሰዎች የአጼ ዘርዓ ያዕቆብን ስዕል ወይም ፎቶ በእንዲህ አይነት ባማረ መንገድ አሰርተው በስጦታ መልክ አበርክተዋል። ለኃይሌና ለባለቤቱ ደግሞ ይህ አዲስ የሆነ ሰርፕራይዝ መፍጠር ችሏል። ኃይሌ ገብረስላሴ ከዚህ ቀደም በተለያዩ ከተሞች ላይ እንዲህ ያሉ ሆቴሎችንና ሪዞርቶችን በሚያስመርቅበት ጊዜ ከባለቤቱ ጋር ልዩ ልዩ ስጦታዎችን ይበረከትለታል፣ ይሰጠዋል። ይሄም ደግሞ በደብረ ብርሃን በኩል የተሰጠው ልዩ ማስታወሻ ሆኖ ታትሞ ተቀምጧል ማለት ነው። አትሌት ኃይሌ ገብረስላሴ እንኳን ደስ ያለህ፣ ደግሞ ለሚቀጥሉ ስራዎች ፈጣሪ ከጎንህ ሆኖ የተሻሉ ነገሮችን እንድታበረክት ያግዝህ ብለን ምኞታችንን እንገልጻለን። አሁን አስከትለን ተወዳጁ አርቲስት ሰለሞን ቦጋለን የተመለከተውን መረጃ እናጋራችሁ። አርቲስት ሰለሞን ቦጋለ እንደምታውቁት በልዩ ልዩ ፊልሞቹና ኪነጥበባዊ ስራዎቹ በጣም የተወደደ በርካታ አድናቂዎችም ያሉት ነው። ከ60 በላይ የሚሆኑ ፊልሞችንም በመስራት በሀገራችን እውቅናን ካተረፉ አርቲስቶች መካከልም ነው። ከዚህ በተጨማሪ ደግሞ በተከታታይ ድራማዎችም ጭምር ልዩ የሆነ ብቃቱንም ማሳየት የቻለ አርቲስት ነው። በሌላ በኩል ደግሞ በበጎ አድራጎት ስራዎችም ስሙ ሲነሳ በተለያየ ጊዜ የምናውቀው ነገር ነው። በቅርቡ ታዲያ ፊንቴክ ኢንቨስትመንት ከተባለ ድርጅት ጋር የአምባሳደርነት ውል ከፈጸሙ አርቲስቶች መካከል አንዱ ሆኖ ከውጭ ሀገር ወደ ሀገር ቤት የተለያዩ ኤሌክትሪክ መኪኖችን አስገባለሁ እያለ የተለያዩ ማህበረሰብ ክፍሎችን አጭበርብሯል እየተባለም በቅርቡ መነጋገሪያ ሆኖ የሰነበተው ፊንቴክ ኢንቨስትመንት በዚህ ችግር ምክንያትም እነዚህ አምባሳደር ሆነዋል የተባሉት በጣም በርካታ አርቲስቶችና ቲክቶከሮች ወደ እስር ቤት መግባታቸውን እናውቃለን። ከነዚህ መካከል ደግሞ ሰለሞን ቦጋለ አንዱ ነው። እንግዲህ ወደ እስር ቤት ከገቡ በኋላ ልዩ ልዩ የሆኑ መረጃዎች ናቸው ሲወጡ የነበረው። ፍርድ ቤቱም ቀጠሮዎችን እየሰጠ ፖሊስም አገኘኋቸው አጣራኋቸው የሚላቸውን መረጃዎችን እያቀረበ እስካሁን ውሳኔ ሳይሰጥበት እነሱም በእስር ላይ እንዳሉ ነው የተነገረው። ታዲያ በዚህ የሂደት መካከል ውስጥ ግን ያልተጠበቀ ነገር ተፈጥሯል። አርቲስት ሰለሞን ቦጋለ ከፍተኛ የሚባል ህመም እንደገጠመውና በገጠመው የጤና እክል ምክንያትም ቤተሰቦቹ፣ ወዳጆቹና የቅርብ ሰዎቹ በሙሉ ከፍተኛ ጭንቀት ላይ እንደሚገኙ ነው የወጡት መረጃዎች የሚጠቁሙት ማለት ነው። ሰለሞን በዚህ ሰዓት በፖሊስ ሆስፒታል ውስጥ ክትትል እያደረገ እንደሚገኝ ነው የተጠቆመው። እንግዲህ የህመሙ ምክንያት ምንድነው ያጋጠመው፣ እስር ቤት ላይ ምንድነው የተፈጠረው የሚለው የብዙዎቻችን ጥያቄ ስለሆነ እንንገራቸው። ሰለሞን አሁን እስር ቤት ላይ የተፈጠረ አዲስ ችግር ገጥሞ ሳይሆን ቀደም ያለ ከመታሰሩ በፊት በነበረበት ቋሚ ህመም ምክንያት አሁን ተባብሶበት በመቀጠሉ ነው ከፍተኛ ደረጃ የሚባለው ህመም ላይ መሆኑ የታወቀው ማለት ነው። ሶል የደም ግፊትና የስኳር ህመም እንደነበረበት ነው መረጃዎች የሚጠቁሙት። አሁን ታዲያ ይህ የስኳርና የደም ግፊት ህመሙ ከፍ በማለቱ በእስር ቤት እያለ ነው ከፍተኛ የሚባል ደረጃ ህመም ገጥሞት ወደ ፖሊስ ሆስፒታል እንዲወሰድ የተደረገው ተብለናል። እስር ቤት ላይ ማሳለፍ ምን ያህል ከባድ ነገር እንደሆነ ብዙዎቻችን እንረዳለን። ምክንያቱም እስር ቤት ላይ የተለያዩ ፈተናዎች ይገጥማሉ። ሰው እንደፈለገ መግባት መውጣት የሚችልበትን እድል ሳያገኝ ሲቀር በአንድ ክፍል ውስጥ ተዘግቶበት ሲቆይ ከዚያ ውጪ የሚፈልገውን ምግብ እየመረጠ እየበላ የሚኖርበትን ህይወት አጥቶ እዚያ የሚቀርብለትን ብቻ እየተመገበ መኖር በራሱ የራሱ የሆነ ተጽዕኖ እንዳለው ይታወቃልና እነዚህ ተወዳጅ አርቲስቶች ደግሞ ከዚህ ቀደም ሰሩ በተባለው ስህተት ምክንያት ይህንን ዋጋ እየከፈሉ እንደሚገኙ ይታወቃል። በዚህ ምክንያት ነው እንግዲህ አርቲስት ሰለሞን ቦጋለ ቀደም ያለው ህመሙም እንዲያባባሰበት እንደገና ከባድ የሚባል ፈተና ውስጥ ያለው ማለት ነው። እንግዲህ የሶል መታመም ከተሰማ ጊዜ አንስቶ ቤተሰቦቹ፣ ወዳጆቹና የቅርብ ሰዎቹ ከፍተኛ ጭንቀት ውስጥ ላይ ናቸው ተብለናል። በተለይ የሶል ልጆችና ወላጅናቱ ከፍተኛ ጭንቀት ውስጥ እንዳሉ ተገልጿል። የሰለሞን ቦጋለ ቤተሰቦች ብቻ ሳይሆን የሌሎችም አርቲስቶችና ታዋቂ ሰዎች ቤተሰቦችና ወዳጆች እንዲህ ያለውን ከባድ ፈተና እያሳለፉ እንደሚገኙ ግልጽ ነው ማለት ነው። ከዚህ ጋር በተገናኘ ግን የአርቲስት ይገረም ደጀኔና ደግሞ በበጎ ስራዎች የምናውቀው ወንድም ካሊድ ከፊንቴክ ኢንቨስትመንት የተቀበሉትን መኪና በጊዜ ባለማስረከባቸውና እንዲጓተት በማድረጋቸው ከባድ የሚባል መዘዝ ገጥሟቸው እንደነበር ተሰምቷል። ይሄ ምንድነው? ቤተሰቦቻቸው፣ ወዳጆቻቸው እነሱን መተው እንዳይጠይቋቸው
ተደርጎ መሰንበቱን ነው ያገኘነው መረጃም የሚጠቁመው። በተለይ በዛሀበሻ በኩል የተነገረው ይህ መረጃ እነዚህ አርቲስቶች ቤተሰቦቻቸውና ዘመዶቻቸው ይሄዱ ባለመጠየቃቸው በእስር ቤት የሚቀርብላቸውን ምግብ ብቻም እየተበሉ በመሆናቸው ይህም ለኛ ተስማሚ አይደለም በሚል ያላቸውን ተቃርኖ ለፍርድ ቤቱ ገልጸው እንደነበር ነው ዛሀበሻ የጠቆመን። አሁን በመጨረሻ ግን የተጣለባቸው እግድ ተነስቶላቸው ቤተሰቦቻቸው እየገቡ እንዲጠይቋቸው እንደተፈቀደ ሰምተናል። ደግሞ በሚቀጥለው እንግዲህ የፍርድ ቤቱ ሂደት ምን ሊሆን ይችላል? ምን አይነት ውሳኔ ተወስኖ እነዚህ አርቲስቶች ላይ ምን አይነት ቅጣት ይጣላል? ወይስ ደግሞ በነጻ ተሰናብተው ወደ የቤታቸው ይመለሱ ይሆናል? ከዚህ ባለፈ በፊንቴክ ኢንቨስትመንት አማካኝነት የተጎዱ ሰዎች ደግሞ ምን አይነት ፍትህ ያገኙ ይሆናል የሚለው ተጠባቂ ነው ማለት ነው። ደግሞ የሚወጡትን መረጃዎች እየተከታተልን እኛም እናጋራችኋለን። ደግሞ ተከታይ መረጃዎቻችንን እንቀጥል። ሰሞኑን በማህበራዊ ሚዲያ ላይ በጣም መነጋገሪያ ከሆኑ ሰዎች መካከል የዚህች ወጣት ጉዳይ አንደኛው ነው። እቺ ወጣት ከዚህ ቀደም የገጠማትን ችግር እንዲህ ትናገራለች። ከዚህ በመሆኔ ይሰማኛል፣ ጉዳት ይሰማኛል። ለምን የአእምሮ ጉዳት የሚባል ነገር አለ። ቢያንስ ከልጆቼ ጋር እንደፈለኩ ልወጣ አልችልም፣ እንደፈለኩ ልስቅ አልችልም። ልጆቼ ስቲል ትምህርት ቤት አታድርሽን እስኪሉኝ ማለት ነው። ለምንድነው አፍሽን ማገጥሚውማ? ለምንድነው እንደዚህ ሆንሽው ይሉኛል ማለት ነው። እና ጉዳት አለው፣ ይሰማኛል። እንደዚህ ባልሆን ኑሮ ብዬ አስባለሁ። ናታኑን የመጣሁበት ምክንያት አንደኛ በደንብ እንድስቅ ነው፣ ጥሩ እይታም እንዲኖረኝ ነው እና የራሴ ሞራል እንዲገነባ እጠብቃለሁ። በጣም እጠብቃለሁ። የልጆቼ ሞራል እንደሚገነባ እጠብቃለሁ። ወጣቷ የልጆች እናት ናት። ከልጅነቷ ጀምሮ በገጠማት ተፈጥሯዊ የጥርስ ችግር ምክንያት በጣም በርካታ መሳቀቆችን እያሳለፈች እንደኖረች ትገልጻለች። በእኔ ላይ የሆነውን ነገር አልወደውም ነበር፣ እሳቀቅ ነበር፣ ልጆችም ጭምር ይሳቀቁ ነበር ትላለች። ወደ ትምህርት ቤት እንዳደርሳቸው እንኳን አንዳንድ ጊዜ አይፈልጉም። ምክንያቱም በጓደኞቻቸው በትምህርት ቤት አብሯቸው በሚማሩ ልጆች ምክንያት መሳቀቅ ስለሚመጣባቸው ጉዳዩ ነፃነቴን ነፍጎት ነበር እያለች ነው የምትናገረው። ታዲያ ያላችሁ ይሄ ችግር ተቀረፈና በጣም በሚያስደንቅ ሁኔታ በዚህ ቪዲዮ ላይ እንደምናየው ይህንን ደስታ አግኝታለች። ደስ ብሎኛል። ደስ ስላለሽ ደስ ብሎኛል ስለተቀየርሽ። ደስ አለኝ። እኔ ራሴ ደግሞ አለቅሳ ደስ አለኝ። ደስ ስላለሽ ሙስተጃብ ነኝ በሚል በፌስቡክ በኩል የተለያዩ ሀሳቦችን የሚያንጸባርቅ አንድ ሰው አለና እሱ ሰው ምን አለ መሰላችሁ? ድህነት ክፉ ነገር ነው፣ ከባድ ነገር ነው። እንደፈለግን በነፃነት ነገሮችን እንዳናደርግ ያለብንን ችግር እንዳንቀርፍ ያደርገናልና እቺ ሴት ወደ ሆስፒታል ተወስዳ እንዲህ አይነቱን ሕክምና ካገኘች በኋላ ምን ያህል ደስታዋ እንደተመለሰ ተመልከቱ እያለ ጉዳዩን ሲገልጸው ተመልክተናልና እውነትም በጣም ትንሽ የሚባል በቀላሉ ሊስተካከል የሚችል ነገር ምን ያህል ግን ህይወታችን ላይ ተጽዕኖ እንዳለው ምን ያህል ግን አፌክት እንደሚያደርገን ይህ የሴትዮዋ ታሪክ ልዩ ማሳያ ተደርጎ የሚወሰድ ነውና ለማንኛውም ይህ ችግር እንዲቀረፍላት ያደረገችው ዶክተር ህሊና በጣም ትልቅ ምስጋና ይገባታልና እናመሰግናለን ልንል እንፈልጋለን። ጥርሷ ከመስተካከሉ በፊት ከተስተካከለም በኋላ ያላት ፈገግታ በራስ መተማመኗ እንዴት እንደጨመረው ማየት ትችላላችሁ። ለካ መልክ ጥርስ ነው የሚባለው እውነት ነው በማለት ፋስት መረጃ ጉዳዩን አጋርቶናል። እቺ ሴት ከዚህ በፊት በጥርሷ ምክንያት እንደምትሸማቀቅ ልጆቿም ሳይቀሩ ለምንድነው አፍሽን የማትከድኝው እያሉ ይጠይቋት እንደነበርናም ያፍሩባት እንደነበርም ተናግራለች። ባለ ታሪኳ ህይወት እየገፋችው ያለውን የሰቀቀን ኑሮ ላይመለስ በናታኖል የጥርስ ህክምና ማዕከል ተለውጧል ይለናል። የናታኖል የጥርስ ህክምና ማዕከል ሙሉ ወጪውን በመሸፈን የህይወት ታሪኳን የቀየረ ሲሆን ስራውንም ዶክተር ህሊናና ባልደረቦቿ በተራቀቀ ቴክኖሎጂም የአንድ ሰው ህይወት እንዲመቀየር ችሏል። እንግዲህ ዶክተር ህሊና እንደምትለው ናታኖል የጥርስ ህክምና ክሊኒክ ሁሉንም የጥርስ ህክምናዎችን እያደረገ ይገኛል ብላለች። እንዲህ አይነት ሰዎችንም በነፃ ሙሉ ወጪያቸውን ሸፍኖ በአማረ መንገድ አዘጋጅቶና ሰርቶ እንዲያስረክብ ነው የሚገኘው። ለዚህ ሴትም ትልቅ የደስታ ምንጭ መሆን ችሏል። ይህ ክሊኒክ በጣም ሊመሰገን የሚገባው ጉዳይ ነው። አሁን
ካሉ ቡቲክ በሚል በቲክቶክ በኩል እውቅናን ማትረፍ ስለቻለው ወጣት ደግሞ እንነጋገር። ወጣቱ የመቀሌ ከተማ ነዋሪ ሲሆን ቃል አብ ተብሎ ይጠራል። በቲክቶክ ደግሞ ካሉ ቡቲክ በሚል መጠሪያ ነው በጣም በርካታ አድናቂዎችን በጣም በርካታ ተከታዮችን አፍርቶ እዚህ ደረጃ ላይ የደረሰው። እንደምታውቁት ብዙ ወጣቶች ወደ ቲክቶክ ሲመጡ ከሴሌብሪቲ ሰዎች ከሚታወቁ ሰዎች ጋር ኮላብ በማድረግ እንዲያግዟቸው በመጠየቅ የተለያዩ ነገሮችን ያደርጋሉ። ለመታወቅ ብለው ብዙ መስዋዕትነቶችን ይከፍላሉና ይሄኛው ወጣት ግን እንደዚያ አይነት መንገድን አላሳለፈም። ይሄን ስላችሁ የራሱ መስዋዕትነት አልከፈለም ማለት ሳይሆን ግን ሰዎችን አልጠየቀም። ለማደግ ብሎ ይሄንን ነገር አግዙኝ ብሎ አልጠየቀም። በራሱ መንገድና በራሱ ጥረት ብቻ እዚህ ደረጃ ላይ መድረስ ችሏል። ወጣቱ በቲክቶክ በኩል እያሳየን የሚገኘው ነገር ከወዳደቁ ነገሮች ልዩ የተራቀቁ የፋሽን ዲዛይኖችን በመስራትና በማሳየት ነው። መጀመሪያ አካባቢ ብዙ ሰዎች ትኩረት አልሰጡትም ነበር። እየቆየ ዓለም አቀፍ የፋሽን አድናቂዎች ኮሜንት እያደረጉ ምን አይነት ተአምር ነው ይሄ ልጅ የሚሰራው እያሉ አድናቆታቸውን በሚገልጹ ሰዓት እንደገና ሀገር ውስጥም ያሉ ሰዎች ትኩረት ሰጥተው እንዲያውም አንዳንዶቹ እኔ እንዲህ ላድርግልህ፣ እኔ ይሄን ነገር ላግዝ ፈልጋለሁ፣ ጫማ ልገዛልህ ፈልጋለሁ፣ ሱሪ ልገዛልህ ፈልጋለሁ እያሉ ለማገዝ የጠየቁ ሰዎች ነበሩ። በእርግጥ እነዚህ ሰዎች ለራሳቸው ጥቅም ነው ይሄንን እያደረጉ የነበረው የሚሉ ሰዎች እንዳሉ ሆነው ልጁ ግን ጥያቄዎቹን አልተቀበለም፣ ምላሽም አልሰጠባቸውም። ስራውን ብቻ እየቀጠለ ነበር። አሁን ታዲያ ያላችሁ በመጨረሻ ዋናው የኢንስታግራም ገጽ ራሱ ከዚህ ልጅ ጋር አብሬ ልሰራ ፈልጋለሁና ምላሽን እጠብቃለሁ ብሎ እድሉን ሰጠው ማለት ነው። በዓለም አቀፍ ደረጃ ታዋቂ ሰው ሊሆን ነው። ስለዚህ ልዩ ዘፋኞች፣ ፋሽን አድናቂዎችና በጣም ዓለም አቀፍ የሚባሉ ሰዎች ስለዚህ ጉዳይ ስለዚህ ልጅ እየተነጋገሩ ነው የሚገኘውና የቀጣዩ ኢትዮጵያዊ ዓለም አቀፍ ሰው እንደሚሆን ነው የሚጠበቀው። ይቅናህ፣ በምትሄድበት መንገድ መልካም ነገሮች ይግጠምህ እንላለን። እንግዲህ ወጣቶች እንዲህ አይነት ክሬቲቭ የሆኑ ስራዎችን በመስራት ልክ እንደዚህ ወጣት መውጣትና መታየት ማደግ መመንደግ እንደሚቻል ማሳያ ተደርጎ የሚቆጠር ነውና ወጣቶች እንበርታ ለማለት እፈልጋለሁ። ለማንኛውም በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ የምትሰሙን የምታዩን ሁላችሁንም እናመሰግናለን። እንደምታውቁት ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን ነው እየዳሰሰ የሚያቀርብላችሁ። ዛሬም በዚህ ሰዓት አነጋጋሪ የሆኑትን እነዚህ መረጃዎችን በቅደም ተከተል አጋርተናችኋል። ከዝግጅታችን ደግሞ ቁም ነገሮችን እንዳገኛችሁ እንደተማራችሁ ከዚያም አልፎ እንደተዝናናችሁ ባለሙሉ ተስፋ ነን። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። ድንገት ግን ቻናላችንን ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ አሊያም ደግሞ በቢሮአችን ስልክ ልትደውሉልን ትችላላችሁ። በሚቀጥለው እስክንገናኝ ሰላም ቆዩልን።